Hello guys, how are you? ሰላም ናችሁ? English with good day. Okay. Look የሚለው ቃል የተለያዩ ፕሪፖዚሽን ሲያስከትል ምን አይነት ልዩነት እንዳለው ዛሬ እናያለን። look የሚለው ቃል ምን አይነት ናቸው እነሱ? at, after and for የሚሉት ፕሪፖዚሽን ሲያስከትል ምን አይነት ልዩነት አለው? አንድ አይነት ቃል ሆኖ ግን የተለያዩ ፕሪፖዚሽን ሲያስከትል የተለያየ ትርጉም እንዳለው የሚያስተምር ቃል ወይ ደግሞ የሚያስተምር ቪዲዮ ነው ዛሬ የምናየው ማለት ነው። አሁን እንጀምራለን። look for የሚለው መጀመሪያ እናያለን። look ብሎ for ሲያስከትል ምን አይነት ትርጉም ይኖረዋል? ስለዚህ ምን ማለት ነው? ጥሩ ትርጉሙ መፈለግ ማለት ነው። መፈለግ look for ማለት ፍለጋ በቃ መፈለግ የሚል ትርጉም አለው ማለት ነው። for example look for my pen አለ። look for my pen ስክሪፕቴ ፈልገው እያለው ነው። look for my pen ፈልገው እያለው ነው። ሁለተኛው ኤግዛምፕል I am looking for my keys. I am looking for my keys. ቁልፎቼ እየፈለኩ ነው። እኔ አሁን ing ፎርም አለው እኮ for እንዳለ ነው የሚል ing ፎርም ed ወደ past tense ከተቀየረ ማድረግ እንችላለን። ግን ስሮ ቃሉ look የሚል ነገር ነው። ስለዚህ I am looking for my keys. ስለዚህ ing ፎርም አለው ቁልፌ ጠፍተዋልና እየፈለኩ ነው እያለ ነው ሰውየው። ኦኬ ሶስተኛው I am looking for my goat አለ። I am looking for my goat ፍየሌ እየፈለኩ ነው። ጠፍቶታል ፍየል። ስለዚህ ፍየሉ እየፈለገ መሆኑ እያመለከተ ነው ማለት ነው። am አለ verb to be የሚለው ነገር አስቀድሞ ይመጣል እንደ አጋዥ verb። ስለዚህ I am looking for my goat ይለናል። አራተኛው ኤግዛምፕል I am looking for a house. I am looking a house ይለናል። I am looking for a house ለሬንት ይሆን ይችላል ወይ ደግሞ ለክራይ ይሆን ይችላል ወይ ደግሞ ለመግዛት ይሆን ይችላል። ቤት እየፈለኩ ነው እያለ ነው ሰውየው። ቤት እየፈለኩ ነው። I am looking for a house ይለናል። እሺ አምስተኛው he is looking for a job. He is looking for a job. እሱ ስራ እየፈለገ ነው። ስራ እየፈለገ ነው። ስራ አጥ ነው በአሁኑ ሰዓት። ስለዚህ ስራ እየፈለገ ነው እያለን ነው በአሁኑ ሰዓት። ስለዚህ he is looking for a job እየፈለገ ነው በአሁኑ ሰዓት። ኦኬ ስድስተኛው ኤግዛምፕል they are looking for a job. ስራ እየፈለጉ ነው እነሱ። they are verb to be አለ ብያቸዋለሁ እንደ አጋዥ verb። looking የሚለው ደግሞ እንደ main verb ነው። for የሚለው ደግሞ proposition ነው ያስከተለው ማለት ነው። proposition ትርጉሙ ግን አንድ ነው ማለት ነው። proposition ስድስተኛው they are looking for a job ማለት ስራ እየፈለጉ ነው እነሱ። ሰባተኛው we were working for a job. we were working for a job ያን ጊዜ ምን እየፈለግን ነበር እያለ ነው። were ስለሆነ past tense ነው። የአር past tense ነው አይደለ? ስለዚህ we were looking for a job ስራ እየፈለግን ነበርን ያን ጊዜ ማለት ነው። በሰዓቱ ስራ እየፈለግን ነው የነበረው ያገኘን ሰዓት እያለ ነው ማለት ነው። ኦኬ ስምንተኛ I will be looking for it later ይለናል። I will be looking for it later ቆይቼ በመፈለግ ላይ እቆያለሁ ኋላ እያለ ነው። ኋላ በመፈለግ ላይ ነው የሚቆየው አሁን እስካናገረኝ እያለው ነው። ስለዚህ ለትንቢት ማለት ነው። ስለዚህ I will be looking for it later ለሱ እየፈለኩ እኖራለሁ ኋላና አሁን አናገረኝ እያለው ነው። ስለዚህ look for ማለት ፍለጋ ማለት ነው ብያቸዋለሁ። እስኪ looking after ከሆነሳ look ሆኖ እንደገና after የሚል preposition ሲያስከትልስ ምን አይነት ትርጉም ይኖረዋል? በደንብ እዩት። መንከባከብ የሚል ትርጉም አለው። መንከባከብ look after የሚለው ቃል በቃ ምንም አይገናኝም ከመጀመሪያው የነበረው ማለት ነው። look after መንከባከብ። ኤግዛምፕል I look after my parents. አሁን ፓራንት እየተከባከብኩ ነው። ኃላፊነት አለኝ የፓራንቴ ወይ ደግሞ የፋሚሊ ኃላፊነት አለኝ እነሱም እየተከናከንኩ ነው። ስለዚህ አይመቸኝም ወደዚህ ማለት አይቻልም። ጠንክሬ መስራት አለብኝ እያለ ነው ሰውየው። ምን አለ? I look after my parents. ፓራንቴ አገዝኩ ነው እየተንከባከብኩ ነው እያለ ነው። ሁለተኛው ኤግዛምፕል he look after his father. he look after his father አባቱ ምን እያደረገው ነው? እየተንከባከበ ነው። ስለዚህ አባቱ እያነሳ ነው ወይም በሽተኛ ሆኗል ወይም የሆነ ነገር ሆኗል ግን በሱ እጅ ላይ እንደወደቀ ነው የሚያሳየው ያለው ማለት ነው። ምን አለው? he look after his father አባቱ እየተንከባከበው ነው እያልን ነው።
ሶስተኛው we look after our parents we look after our parents እኛ ቤተሰባችን እየተከባከብን ነው ስለዚህ ከኛ እጅ ላይ ነው ያሉት በቃ እኛ ኃላፊነት አለን እነሱ መከባከብ ስለዚህ እየተከባከብን ነው እያለ ነው በአሁኑ ሰዓት በቃ ልምዳችን መንከባከብ ነው ለነሱ እያለ ነው ማለት ነው አራተኛው I look after my mother እናቴ እየተንከባከብኩ ነው በአሁኑ ሰዓት ነው ወይስ በቃ ልምዴ በአሁኑ ጊዜ ልምዴ እሷ እኔ እጅ ላይ ወድቃለችና እየተከባከብኳት ነው እያለ ነው ማለት ነው የሱ ኃላፊነት እንደሆነ ነው የሚያመለክተው ያለው ማለት ነው look after ኦኬ አምስተኛው she looked after herself ያለ she looked after herself but now አሁን በደንብ ይት ያለፈ ጊዜ ነው ያወራ ያለው she looked after ራሷ እየተንከባከበች ነበር እያለን ነው በአሁኑ ሰዓት ግን ምንም ከርለስ ሆናለች ማለት ነው በሌላ አባባል but now ማለት አሁን ግን አፍራሽ ነገር ነው የሚያመለክተው አይደለ she looked after herself ራሷ እየተከባከበች ነበር በአሁኑ ሰዓት ግን ብሎ የሆነ ምቆጭ ነገር ነው አፍራሽ ነገር እንዳለ ያመለክታል ስለዚህ በድሮ ራሷ እየተከባከበች እንደነበረ አሁን ግን እንደሱ እንዳልሆነች እየመለከተ ነው ማለት ነው ስድስተኛው I used to look after my cattle when I was a child ይለናል I look after my cattle when I was a child ያ በተሰው ጋር እያለሁ በልጅነቴ የኔ ከፍቶች እየተጠበቁ ነበር ወይ ደግሞ እየተከባከብኩ ነበር ካትሎቹ ወይ ደግሞ ከፍቶቹ እየተከባከብኩ ነበር ያን ጊዜ የድሮ ሀብት የነበረው ወይ ደግሞ ሀብቷላ አክሽኑ የነበረው ነው ያመለከተን ያለው ማለት ነው ስለዚህ እየተከባከብኩ ነበር እያለን ነው ማለት ነው በድሮ ያለፈ ጊዜ ይዝቱ የሚያመለክተው ሀብቷላ አክሽን in the past ነው የሚያመለክተው እያልኳችሁ ነው ያለው አሁን ወደ ሶስተኛ use of look at ሲያስከትልስ ምን አይነት ትርጉም ይኖረዋል በደንብ ይት look at ማለት ምንድነው look at ተመልከት ምን ነው ነገር አለ አይደለ ሁሌ እንላለን እኮ ተመልከት እንላለን look at መመልከት ማለት ነው በሌላ አባባል ስለዚህ ወደ ኤግዛምፕል ስንሄድ ደግሞ በደንብ ይረዳናል ማለት ነው ኤግዛምፕል 1 look at him እሱ ላይ እስኪ እየው እስኪ እሱ እያለ ነው look at him እሱ ላይ እየው እስኪ ተመልከተው እስኪ እሱ የሆነ ነገር ሆኗል በቃ የሚመለከተው ነገር አለ ከሱ እስኪ ተመልከተው እያለው ነው ማለት ነው ሁለተኛው ኤግዛምፕል look at the field there are so many animals look at the field so many animals are there አሁን እስኪ ሜዳው ላይ ተመልከተው ብዙ እንስሳ ነው ያሉት እዛ ላይ እያለ ነው ማለት ነው look at መመልከት ነው ብያቸዋለሁ አንተ ሊነቱ ምንድነው after ከሆነ for ከሆነ at ከሆነ በጣም የተለያዩ ናቸው አንድ አይነት አይደሉም ስለዚህ በደንብ ሊነታቸው እየለያችሁ መሄድ አለባችሁ ማለት ነው ሶስተኛው ኤግዛምፕል look at the cloud it is going to rain look at the cloud it is going to rain እስኪ ተመልከተው ያ ደበናው ልዘንብ ነው አንተ ልዘንብ ነው በቃ አሁን ኤቪደንስ የሆነ ክላውዱ በደንብ ተቆርቆር እንዳለ ያመለክታል ማለት ነው look at the cloud ተመልከተው እያለ ነው it is going to rain it's gonna rain እያለ ነው look at the cloud it is going to rain ይዘንብ ነው ተመልከተው እስኪ ደበናው ይዘንብ ነው እያለ ነው አሁን አራተኛው ኤግዛምፕል look at the picture ሁሉ ጊዜ በትምህርት ጊዜ እያለን እየተማርን ያለን ተፈክቸር ተመልከተው ይለናል መጽሐፍ ቴክስታችን ማለት ነው ስለዚህ ይሄ ስዕሉ እስኪ ተመልከተው መጽሐፉ ላይ ያለ እያለን ነው ማለት ነው ተመልከተው እየው ማለት ነው አትኩረ እየው ማለት ነው ኦኬ አምስተኛው ኤግዛምፕል look at the animal how it is beautiful በደንብ look at the animals እስኪ ይሄ እንስሳ ተመልከተው በጣም እንዴት ጥሩ ቆንጆ እንደሆነ እያለ ነው look at the animal how it is beautiful ስለዚህ የሶስት ልዩነት ምን እንደሆነ በደንብ አይታችኋል look የሚለው ስሮ ቃል ወይ ደግሞ የመጀመሪያ ቤዝ ቃል ሲሆን ግን የተለያዩ ቤዝ ፕሪፖዚሽን በማስከተሉ ብቻ የተለያየ ኢንፎርሜሽን ያለው መሆኑ እንደሚያመለክትም ያሳየናል ማለት ነው look for look after and look at የሚሉት ሶስት ፕሪፖዚሽን ግን የመጀመሪያው ቃል ግን አንድ ነው አሁን እነዚህ በተለያየ ኢንፍሌሽን ሲያስከትልም ያው ፕሪፖዚሽኑ አንድ ነው አይቀየርም ወደ አይንጂ
ወደ ኢዲ ወይ ደግሞ ወደ ሌላ ሲቀየር የመጀመሪያው ስሮ ቃሉ ሉክ የሚለው ነገር ሌላው ግን አይቀየርም። ግን ወደ ፓስት ቴንስ ወደ ኮንቲኒዩስ ወደ ሃብቹዋል አክሽን ወይ ደግሞ ሲምፕል ፕሬዘንት ቴንስ ማድረግ እንችላለን። ብቻ ግን ትርጉሙ አት ከሆነ ያው ፕሮግሬሲንግ ከሆነ ፕሮግሬሲንግ የሚያመለክታል። ፕሬዘንት ቴንስ ከሆነ ፕሬዘንት፣ ፓስት ከሆነ ፓስት ነው። ግን ትርጉሙ አንድ ነው። ያለፈ ተግባር ያመለክተናል። ግን የሶስቱ ልዩነት ካለ ግን የሶስቱ አት ከሆነ አንድ አይነት ነው። ፓስት ቴንስ ከሆነ ሲምፕል ከሆነ ሌላም አንድ አይነት ስላችሁ የየራሳቸው ትርጉም ያላቸው ግን አንድ አይነት ትርጉም አለው። ግን አት ከሆነ ከአፍተር የሚለው በጣም የተለያየ ነው። ፎር ከሆነ በጣም የተለያየ ነው። ምክንያቱ ሉክ አት ከሆነ ተመልከት መመልከት ነው። ተመልክተዋል፣ እየተመለከትኩ ነው ወይ ደግሞ እመለከታለሁ የሚለው ነገር። እንደገና ሉክ አፍተር ከሆነ ደግሞ እየተከባከብኩ ነው፣ እየተንከባከብኩ ነበረ፣ እየተከባከብ ነው፣ ሁሌ እየተከባከበ ይከባከባል የሚለው ያወራል። በፓስት ቴንስ በሲምፕል በኮንቲኒዩስ ማድረግ እንችላለን ማለት ነው። እንደገና ሉክ ፎር መፈለግ ማለት ነው። መፈለግ እየፈለግኩ ነው፣ እየፈለግኩ ነበረ፣ እንደገና እፈልጋለሁ፣ ሁሌ ልምዴ ነው ወይ ደግሞ ፊውቸር ማድረግ እንችላለን ማለት ነው። ግን ፎር ከሆነ መፈለግ መሆኑ በደንብ እዩት። ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ። ቴንክ ዩ ቬሪ ማች